የትግል ስልት ወደፊት ለማስኬድ የሚረዱ ተጨባጭ እንቅስቃሴዎች አሉ ወይ? ባንተ በኩል የምታየውን እምርታ እንድትነግረን ነው። አብሮ አገዛዙን ከስልጣን ስለማውረጃ ስልቶችም ለማውራት ስለተገናኘን እነዛ ነገሮች በተጨባጭ እምርታ እያሳዩ መሆን አለመሆናቸውን ካሳዩም ካላሳዩም ለምን እንደሆነ እንድታነሳ ፈልጌ ነው። ይሄንን አጋጣሚ ተጠቅመን ቀጥል። እሺ እንዳልከው ያው ኢትዮጵያ ውስጥ አሁን ባለው ነባራዊ ሁኔታ የተለያዩ የትግል ስልቶች ናቸው ያሉት። ማይጠበቅ አይደለም የሚጠበቅ ነው። ምክንያቱም ቅድም ደጋግመን ሁላችንም እንዳልነው ጦርነትን ያገዛዝ ስልቱ አድርጎ የሚጠቀም መንግስት ባለበት ሀገር ምንም ጥርጥር የለውም የተለያየ አማራጭን መድህን አድርጎ የሚያስብ የፖለቲካ ኃይል ይኖራል። ጦረኛ መንግስት ነው ያለው። ሁሉንም ኃይል በጉልበት በጠበንጃ አንበረከካለሁ ብሎ የሚያስብ ኃይል ነው ያለው በስልጣን ላይ። ችግሮችን በውይይት በድርድር በፖለቲካ መንገድ እፈታለሁ ብሎ የሚያስብ መንግስት አይደለም ያለው። እንዲህ አይነት መንግስት ባለበት ሀገር በእኛም ሀገር ሲሆን እንደታየው በሌላውም ዓለም ሲሆን እንደታየው ጠበንጃ አንስተው የሚያምሱ የፖለቲካ ኃይሎች ይኖራሉ። ይሄ በፍጹም የሚጠበቅ ነገር ነው ማለት ነው። በተመሳሳይ ሁኔታ ደግሞ የለም እንደዛ አይነት ነባራዊ ሁኔታ መፈጠሩ እንደተጠበቀ ሆኖ በሰላማዊ መንገድም ለውጥ መምጣት ይችላል። በተለይም ደግሞ በሰላማዊ ህዝባዊ ቢተኝነት እንቅስቃሴ ለውጥ መምጣት ይችላል የሚል ደግሞ እምነት ያለን የፖለቲካ ኃይሎች አለ። ሁለቱም ያው በየፊናቸው የራሳቸውን ስራ እየሰሩ ነው። እውነቱን ለመናገር በሁለቱም መንገድ ለውጦች አሉ የሚል እምነት አለኝ። አንዱ አሁን ለየትኛውም የትግል ስልት ይሁን እንቅፋት የነበረው ችግሩን የጋራ አድርጎ አለማየት ነበር። የአንድ ህብረተሰብ ችግር አድርጎ የማየት ጦርነት አንድ አካባቢ ላይ ሲፈጠር ያ ጦርነት ነገ እኛ ላይ አይመጣም ብሎ የማሰብ የነከሌ ችግር ነው ብሎ የማሰብ በአጠቃላይ ችግሩን የጋራ አድርጎ ያለማየት ችግር ነበር። ይሄ ኦልሞስት አሁን በጣም በከፍተኛ ደረጃ እየተለወጠ ያለ ችግር ነው፣ አስተሳሰብ ነው። አብዛኛው ኢትዮጵያዊ አሁን ችግሩ የጋራ ነው። በየተራ ሊሆን ይችላል የሚመጣብን፣ ያንዳችን ሰፋ ያንዳችን ጠበብ ሊል ይችላል። ግን አሁን በስልጣን ላይ ያለው አገዛዝ የሁላችንም የህልውና ስጋት ነው። ሁላችንንም ለማጥፋት በየተራ የሚሰራ ኃይል ነው የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ ነው። በዚህ ምክንያት ጠበንጃ ያነሱትም ኃይሎች ከጎንዮሽ መባኮስ ወጥተው ወደ ህብረትና ወደ ትብብር የሚሄዱበት አቅጣጫ እየታየ ነው። በሰላማዊ ትግል የሚያምኑትም የፖለቲካ ኃይሎች ወደ አንድ ትብብር መምጣት አለበት። ይሄን አገዛዝ በተናጠል ትግል ሳይሆን በትብብር ነው ልናሸንፈው የምንችለው የሚል አዲስ አስተሳሰብ አዲስ ተነሳሽነት እየታየ ነው። እኔ እነዚህ ነገሮች በጣም ተስፋ ሰጪ ናቸው። የበለጠ ትኩረት አግኝተውና ተጠናክረው መቀጠል ያለባቸው ይመስለኛል። እኔ ወደማምንበት ወደ ሰላማዊ ትግሉ ሊሄድና ቅድም አሁን በጌታቸውን በኩል ሲነሱ የነበሩ ጉዳዮች በነገራችን ላይ አንድ በጣም በጥንቃቄ ልናየው የሚገባ አስተሳሰብ አለ ብዬ አምናለሁ። ሳንዘጋጅ ይሄ ዶክተር አብይ ከስልጣን ቢነሱ ምንድነው ሊመጣብን የሚችለው የሚለው ጥያቄው ራሱ በመድረኩ ላይ መኖሩ በጣም አስቸጋሪ ነገር ነው የሚል እምነት አለ። በምንም ተአምር ተዘጋይተን ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምንም ጥርጥር የለውም ብዙ ምንሰጋባቸውን ችግሮች ልንፈታ እንችላለን ተዘጋይተን ከሆነ። ሳንዘጋጅም ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምናልባት ሊፈጠር የሚችል እድል አለ፣ አዲስ እድል ሊኖር ይችላል እንጂ የሚቀርብን ነገር የለም። ምክንያቱም እሳቸው በስልጣን በመቀጠላቸው የሚያስቀሩልን ምንም አይነት አደጋ የለም። ምንሰጋውን ማንም መጥቶ ያመጣዋል ብለን ምንሰጋውን አደጋ ሁሉ እሳቸው በስልጣን ላይ እስከዋሉ እስከአደሩ ድረስ ያመጡታል። ይሄን አስተሳሰብ በጣም በጥንቃቄ ማየት ያለብን ይመስለኛል። አገዛዙ በቁጥር አንድ የፕሮፓጋንዳ መሳሪያ አድርጎ በህብረተሰብ አይምሮ ውስጥ ፍርሃት ለመልቀቅ ፍርሃት ለማሳደር የሚጠቀምበት አንዱ ስልት እኔ በወድቅ የባሰ ነገር ይመጣባችኋል የሚል እኔ ዶክተር አብይ ከስልጣን ቢወገዱ የባሰ ነገር ይመጣብናል የሚል ስጋት የለኝም። ምናልባትም አዳዲስ እድሎች ሊፈጠሩ ይችላሉ። ግን ከሁሉም የሚመረጠው እሳቸውንም ስናወርድ በዝግጅት መሆን አለበት የሚል እምነት አለ። ስለዚህ በሰላማዊ ትግሉ አሁን አንደኛ ችግሩ የጋራ መሆኑን መገንዘብ፣ ሁለተኛ በተናጠል ትግል ሳይሆን በትብብር ትግል፣ ትብብሩም ደግሞ በዋናነት የድርጅቶች የፖለቲካ ድርጅቶች የሲቪክ ማህበራት ህብረተሰብን በተለያየ ደረጃ የሚወክሉ አካላት ትብብር መኖር አለበት።
ሶስተኛ የሚካሄደው ትግል በስሜት መሆን የለበትም በጥናት ላይ የተደገፈ በሐሳብ ጥራት ላይ የተመረኮዘ መሆን አለበት ይሄን የምናደርገው ለምንድን ነው ካሁን ቀደም አግንተናቸው ያጣናቸው የለውጥ ሂደቶች አሉ መስዋዕትነት ከተከፈለ በኋላ በሌሎች የተጠለፉ ለውጦች አሉ መስዋዕትነት ከተከፈለ በኋላ የተኮላሹ ለውጦች አሉ መስዋዕትነት ከተከፈለ በኋላ አንድን አምባገነን በሌላ አምባገነን የተኩ ለውጦች አሉ እንዳውም ካሁን በኋላ ሊመጣ የሚችለው ለውጥ በዛም የማይገደብ ሊሆን ይችላል አጠቃላይ ህዝባዊና ሀገራዊ ህልውናችንን ሊያሳጣን መንግስት የለሽ ሊያደርገን የሚችል ሊሆን ይችላል ስለዚህ ሰላማዊ ትግሉ በድርጅቶች ጥምረት መመራት አለበት በሐሳብ ጥራት በእቅድ መመራት አለበት አገዛዙን ከስልጣን እንዴት እንደምናስወግደው የጠራ አቋምና ሐሳብ መያዝ አለብን ከዛ በኋላ ደግሞ ሊተካ ስለሚችለው የሽግግር አካል ከወዲሁ ማሰብና መዘጋጀት አለብን የሚል ቀላል የማይባል ያስተሳሰብ ለውጥ እየመጣ ነው እኔ እውነቱን ለመናገር ብዙ ስጋት አለኝ አገሪቱ ወደ መፍረስ ትሄዳለች የሚል ከቅርብ ጊዜ ወዲህ ግን ይሄን ስጋቴን ሊቀንሱ የሚችሉ በጎ የሚባሉ ለውጦች በተቃዋሚ ጎራ እያየሁ እኔ ሌት ተቀን ደክመን እነዚህን ችግሮች ፈተን በኢትዮጵያ እነዚህን የለውጥ እድሎች ያኮላሹብንን ችግሮች የማይደግም ህዝባዊ እምቢተኝነት ማቀጣጣል አለብን የሚል እምነት አለ ይሄ እምነት የብዙዎቹ እየሆነ መጣ ትናንት ከትናንት በፊት ሰላማዊ ትግልን ይቃወሙ የነበሩ አንዳንድ ኃይሎች ኢቭን በትጥቅ ትግል የሚያምኑትና ትጥቅ ትግል ያካሄዱ ያሉት እንኳን ኖ ትጥቅ ትግሉ በኖር እንደተጠበቀ ሆኖ ሰላማዊ ህዝባዊ እምቢተኝነት ያስፈልጋል የሚል አስተሳሰብ እያደገበት ይሄ እኔ በኢትዮጵያ ፖለቲካ ትልቅ ዴቨሎፕመንት ነው የሚል ትልቅ ለውጥ ነው የሚል እምነት አለ ይሄ የበለጠ እየተነከረ ይሄዳል የሚል እምነት አለ ስለዚህ እነዚህን ችግሮች የሚፈታ ካለፉት ድክመቶችና ጥፋቶች የተማረ ኢትዮጵያዊ ጀንዚ ለችግራችን ዋና መፍትሄ ነው የሚል በቂ የሆነ ዝግጅት አድርገን ጥንቃቄ በተሞላበት ሁኔታ በድርጅቶች ህብረት በሐሳብ ጥራት በቅድ የተመራ ኢትዮጵያዊ ጀንዚ ማቀጣጠል እጅግ አስፈላጊ ነው የሚል ይሄ በሰላምም ለሚያምነው በጦርነትም ለሚያምነው ኃይል መድህን ይሆናል የሚል እምነት አለኝና እሱ አስተሳሰብ ያደገ እየመጣ ነው ቴዲና እኔ ፖዚቲቭ ነገሮች አሉ እና በህብረተሰቡ ውስጥም አዲስ ተስፋ እየተፈጠረ እንደሆነ ይታየኛል እሺ አቶ ገዱ እዚህ ላይ እንግዲህ በመንግስት ኃላፊነቶች ውስጥ ለረጅም ጊዜ እንዳገለገለ ሰው በሶሪያ አሁን ኢትዮጵያ ውስጥ ያለውን መንግስታዊ ሁኔታ በተመለከተ ያለን አስተያየት ራሱ ሁኔታውን በትክክል ያገናዘበ ነው ወይ ኢትዮጵያ ፌል ስቴት ናት የምንለው አሁን እየሆነ ካለ ውጪ ምን ሲሆን ነው ለምሳሌ ሞቃዲሾ ላይ የሲያድ ባሬ መንግስት በስልጣን እያለ ግን በመላ ሶማሊያ ጦርነት ከተቀጣጠለበት የቅድመ ይፋ የሲያድ ባሬ ከሞቃዲሾ መኮብለል በፊት ከነበረው ጊዜ በምን ይለያል ወይም ሶሪያ አሳድ ላይ ከመውደቁ በፊት ሶሪያ ላይ ከነበረው አጠቃላይ የመፍረስ ሂደት በምን ይለያል በአይነቱ በተፈጥሮ የተለየ ቢሆንም ሊቢያ ላይ ከመሐመድ ቀዛፊ መውደቅ በፊት የነበረ ሁኔታ ከፍተኛ ትርምስ ያው ኔቶም ተቀላቅሎበት የነበረ ቢሆን ከዛ በምን ይለያልና አሁን ኢትዮጵያ ውስጥ ያለው ሁኔታ የአንስተው ስለምታውቅ ነው ከዚህ በፊት ማነሳለህ ይሄን ጥያቄ በትክክል ካራክተራይዝ ያደርግነው ነው ወይ አሁን ኢትዮጵያ ውስጥ ያለውን መንግስትና አገራዊ ሁኔታ ኢትዮጵያ ፌል ስቴት ናት እንዳትባል የሚያደርግ ምን ነገር አለ እንደ አብሮ ደግሞ በፖለቲካ ኃይሎች መካከል የሚጠበቀው ከዚህ በፊት ያልነበረ አዲስ አይነት መቀራረብና የመጣመር ፍላጎት ትመለከታለህ ወይ እሱም በተመለከተ ያለህን ትዝብትና ሪኮመንዴሽን እስቲ ያጋራን በጣም አመሰግናለሁ እንግዲህ ኢትዮጵያ ሌሎቹ ሀገሮች የደረሰው ቀውስና በኢትዮጵያ ያለው ሁኔታ ምናልባት በተወሰነ ደረጃ የማግኒቲዩድ ልዩነት ካልሆነ በስተቀር ያን ያህል የጎላ ልዩነት አለው ለመውሰድ እቸገራለሁ በኔ በኩል ለምንድን ነው የምለው አሁን የኢትዮጵያ ማዕከላዊ መንግስት ክልሎቹን አያስተዳድራቸው ከሞላ ጎደል የአዲስ አበባ መንግስት ነው የሆነው ማለት ይቻላል ሁለተኛ የፌደራል ተቋማቱን በመንወስድበት ጊዜ እስካሁን ድረስ ከሞላ ጎደል በመከላከያ ኃይሉ ነው ብዙውን ነገር ለመቆጣጠር እየሰራ የነበረ አሁን ይሄ የመከላከያ ሰራዊት በጀነራሎች አልፎ አልፎ ያመለጣቸው ቢሆን ሲናገሩ እንደምንሰማው
በከፍተኛ ሁኔታ ተሰላችቶ በጉልበትም በግድም እየገደሉ ቢሆን ማዋጋት ወደማይችሉበት ደረጃ እያደገ ይመስለኛል። ሌላ በብልጽግና ፓርቲ ውስጥ ከሞላ ጎደል ሰውየውን የሚያመልኩ የተወሰኑ ሰዎች አሁንም ያሉ ቢሆንም ከታች እስከ ላይ ድረስ ያለው መዋቅር ምናልባትም ከአገዛዙ ራሱን ለጥፋቱ ሁሉ ወደ ላይ ያሉት ሰዎች ተጠያቂ የሚያደርግበት ሁኔታ እየተፈጠረና ታማኝነቱ በከፍተኛ ሁኔታ እየቀነሰ የሄደበት ሁኔታ አለ። በፕራክቲስም በምናይበት ጊዜ አሁን የአማራ ክልልን ሁኔታ ብናገር የአማራ ክልል መንግስት መዋቅር ማለት ነው የጸጥታ ኃይሉ የመሳሰለው ከአብይ መንግስት ጋር መሰለፉ በራሱ ኦድ ነው ማለት በግልጽ በተለያየ መንገድ አማራን የመስበር አጀንዳ ይዞ እየተንቀሳቀሰ ባለበት ሁኔታ ከሱ ጋር ተሰልፎ መዋጋት በተለይ ይሄ የፋኖ እንቅስቃሴ ከተጀመረ በኋላ የሚያስገርሙ እንትኖች አሉት። ወደፊትም እኛም ለምን ብለን መጠየቅ ያለብን ነገሮች አሉ። ያሁኑ ግን አሁን ቀስ በቀስ ይሄ እየተነጠለ የመሄድ ሁኔታ አለ። ምናልባትም አሁንም ግንዛቤው ገና የሆነ ለዕለት ጉርሱ ምናምን አብሮ እዛው ተሰልፎ ማግኘትን እንዳማራጭ የወሰደ ወይም ደግሞ እንደው መካሪ ዘመድም የሌለው ኃይል ምናልባት እዛ ጋር እንትን በተግባር አሁን ጦርነቶች ውጊያዎች በሚካሄዱበት ጊዜ እነዚህ ሰዎች የሚሞቱትን የሚያልቁትንም እንደ ሰው አይቆጥሯቸው። አክቹአሊ መከላከያ ሰራዊትም እንደ ሰው ባይቆጥሩትም የበለጠ ደግሞ በአማራ መዋቅር ላይ ከፍተኛ የሆነ ጥላቻ አሁን አክቲቭ የሆነ ፋኖ አለ ፖቴንሻል ፋኖ አድርጎ ነው መንግስት እንትን የሚላቸው የሚመለከተው ማለት። ስለዚህ ነገ ፋኖ የሚሆን ነው ብሎ እንደንትን አይቆጥረው እና ከዚህ አንፃር መንግስት በከፍተኛ ሁኔታ ይደግፉት ከነበሩት ኃይሎች በእጅጉ እየተዳከመ ያለበት ሁኔታ ነው ያለው። ኦንሊ ይሄ መንግስት ከሞተበት መቅበር ያልተቻለው የተቃዋሚ ኃይሎቹ የመተባበር ውስንነት የነበረ መሆኑ። አሁን ጥሩ ነገር የመጣው አቶ ልደቱም ካነሳው አቋያም ጨምረው ምንድነው በእኛ ፖለቲካ ባህል ሁሉም ለየራሱ በተናጠል አሸናፊ መሆንን ነው ፍላጎቱ የነበረው። በፋኖም ይሄ ይንጸባረቅ ነበር። በሌሎችም ተቃዋሚዎች እንደዚህ አይነቱ ሁኔታዎች ነበር በተናጠል የማነው። አሁን እያንዳንዱ በተናጠል ሄዶ የትም መድረስ እንደማይችል አትሊስት በግንዛቤ ደረጃ እየያዘ ነው ማለት ይቻላል። አሁን የፋኖ መንፈስ ብንወስደው በየቦታው የነበሩት በየሪጅኖቹ በተናጠል በየራሳቸው የሆነ ታምር የሚፈጥሩ አድርገው የመመልከት ሁኔታ ነው። አሁን ይሄንን ተገንዝበውታል። ካልተባበሩ በስተቀር የትም መድረስ እንደማይችል ኖት ኦንሊ የአማራ ኃይሎች እርስ በርሳቸው መተባበር ብቻ አይደለም ከትግራይም ከኦሮሞም ከሌሎቹ ኃይሎች ጋር መተባበር የግድ መሆኑን እየተገነዘቡ የሆነበት ሁኔታ። ሌላም ነገር አለ። ይሄ በትጥቅ ትግል የተደገፈው በትጥቅ ትግል እየተካሄደ ያለው ትግል በከተማው ካልተደገፈ በስተቀር በከተማው ህዝብ ንቅናቄ ካልተደገፈ በስተቀር አንደኛ ድካሚ ነው፣ አሰልች ነው፣ በሌላ መልኩ ደግሞ ጊዜው ወሳጅ ነው። ስለዚህ መተባበር የግድ የትጥቅ ትግሉ ከፖለቲካዊ ትግሉ ሰላማዊ ትግል የሚለው እንኳን ያተለደቱ አገላለጽ የራሱ እንትን ሊኖረው ይችላል። አሁን ባለችው ኢትዮጵያ ሰላማዊ የሆነ ነገር ሊኖር አይችልም። ፖለቲካዊ የሆነው ትግል ከመሳሪያ ውጭ በሆነ የሚካሄደው ትግል አስፈላጊ መሆኑን የመገንዘብ ሁኔታ እያደገ ይመጣ ይመስለኛል። ስለዚህ እንዳልከው ጊዜ ከሰጠነው እነዚህ በተሟላ ሁኔታ ኮላፕስ ካደረጉት ሀገሮች ወደ እነሱ ደረጃ የሚሄድበት ሁኔታ ጥርጥር የለው። እኛ ፖለቲካችን አብዛኛው በኢሊቱ ላይ የችግሩ ዋነኛው መሰረት ያለው ከኢሊቱ ላይ ስለሆነ ወደ ህብረተሰቡ በኢሊቱ ልክ ባለው ደረጃ የርስ በርስ ቅራኔው ያልሰፋ በመሆኑና ለመንግስትነት ለስርዓት
የኢትዮጵያ ህዝብ ያለው ተገዥነት ስቲል ተሟጦ ያላለቀ ከመሆኑ ጋር ተያይዞ እንዲሁ ደግሞ መፈራራትም በራሱ የፈጠረው ባላንስ ኑሮ ወደ ሌላ ቀውስ ውስጥ አልገባንም እንጂ ከሞላ ጎደል መንግስቱ ወድቋል። አሁን ያለቀለት መንግስት ነው። ይሄንን እያራዘም ነው ያለነው በተቃዋሚ ጎራ የተሰለፈው ነው ኃይሎች ነበር። አሁን ከዚህ አኳያ ግንዛቤ እየተያዘ መጥቷል። ይሄ ግንዛቤ አንድ ስቴፕ ወደፊት መውሰድ ይችላል የሚል አመለካከት አለ። በእኔም የበለጠ ባጽንኦት ሰጥቼ መናገር የምፈልገው የወደፊቱ ተስፋ ያለው ከመተባበር ነው። ኢትዮጵያ ዳይቨርሲፋይድ የሆነ ብዙ ሃይማኖት፣ ብዙ ባህል፣ ቋንቋ ያላት ሀገር ናት። ሌላው ቀርቶ አንድ ፓወርፉል የሆነ ኃይል ቢወጣ እንኳ ኢትዮጵያን በተሟላ ሰላማዊ በሆነ መንገድ ወደ ትክክለኛው አቅጣጫ ለመምራት የሚያስችለው ሁኔታ ዝቅተኛ ነው። አሁን ካለው መንግስት እንደዛ አይነት ኃይል ቢመጣ እኔ ችግር አለው ብዬ አልወስድም። ነገር ግን ዘለቄታ ያለው መፍትሄ ለማምጣት መተባበር የግድ ነው። ትንሽ አቅም የሚኖረው ትልቅ አቅም፣ ከሁሉም በላይ ፖለቲካ መተሳሰብ፣ በጋራ አገሪቱን ወዴት ነው አሁን አንዱ እየተቃጠለ ነው የሚድንበት ሁኔታ የለም። አሁን ተያይዞ በሁሉም አቅጣጫ እርስ በርስ ወደ መባላት ነው እያመራ እና የመተባበር ጉዳይ ለነገ የሚባል ነገር አይደለም። ከሁሉም በላይ ደግሞ ይሄ መተባበር መጀመሪያ ያለበት የሚመስለኝ እኔ በሐሳብ ነው። የሚያግባቡን እስከዛሬ ፖላራይዝድ የሆኑ ፖለቲካዊ እንትኖች አሉ። ብሔር ማዕከል ያደረገውና መደብ ማዕከል ያደረገው ወይም ደግሞ ግለሰብ ማዕከል ያደረገው አካሄድ አለ። እነዚህ ሁለቱም ፌል ያደረጉ ናቸው በኢትዮጵያ ተጨባጭ። በከፊል ድሮውንም ግራፍትድ የሆኑ ነገሮች ናቸው፣ ከሌላ የመጡ ናቸው፣ ከኢትዮጵያ ሪያሊቲ ጋር በሚገባ ያልተዋሃዱ ነበሩ። ዞሮ ዞሮ ከቀውስ አላወጡ በተናጠል ይሄርንበት እስካሁን ኢትዮጵያን የሚመስል የኢትዮጵያን ዳይቨርሲቲ ግምት ያስገባ፣ በሌላ መልኩ ደግሞ የሰውን ተፈጥሯዊ ሁኔታ ግምት ያስገባ ለኢትዮጵያ በሚበጅ መንገድ ሚድል ግራውንድ መፈጠር መቻል አለበት ብዬ አስባለሁ። በተቃዋሚ ኃይሎች ሁሉም የየራሱን ጫፍና ጫፍ ይዞ የሚሄደው መንገድ ለጥፋትና ለገዢዎች ለጥፋት ነው የዳረገ፣ ለገዢዎች ነው የተመቸው፣ ለአገዛዙ ነው የተመቸው። ይሄ አይነቱ ሁኔታ እኔ ቅድም ትምህርት መወሰድ አለበት ብዬ እንትን ብለው ህብረተሰቡን ኢሊቱም ይሁን ሌላው ህብረተሰብ ንቃት መያዝ አለበት ብዬ የማስበው በዚህ ረገድ ፖላራይዝድ የሆነ በጥላቻ ላይ የተመሰረተ ህብረተሰብን ማህበረሰብን እንደ ማህበረሰብ ግሩፕን እንደ ግሩፕ በጅምላ የመጥላት እና በመንጋ ወይ የማለት ፖለቲካ ያደረሰን አሁን ከደረስንበት ደረጃ ነው። ከጥፋት ነው ያደረሰን። ከዚህ ወጥቶ በሰከነ መንገድ መመካከር የተጀመሩት አሁን እነዚህ ፍሬያማ እየሆኑ እንዲሄዱና እየዳበረ እንዲሄድ ሁሉም የኢትዮጵያ ህዝብ ኃይሎች የፖለቲካ ኃይሎች ቢያንስ የሚቀራረቡባቸው በሁሉ ነገር አንድ መሆን ይቻላል ተብሎ አይታመንም። ነገር ግን መቀራረብ ወደ ሽግግር ሊያመሩ የሚችሉ በጋራ ሀገርን ወደ ማሻገር የሚሄዱ ፖለቲካዊ አስተሳሰብ መሄድ እና መፍትሄ ሀሳብ መቀየስ ተገቢነት ያለው ይመስለኛል። የተጀመሩትን ጥረቶች ማጠናከር ነው። እኔ አሁን አንዱን ከዋናው ጠላት ላይ የኢትዮጵያ ህዝብ ዋነኛ ብሔራዊ ስጋት የሆነው አገዛዙ ነው። በተለይ ደግሞ ጠቅላይ ሚኒስትር እዚህ ላይ ማተኮር ሲገባ የጎንዮሽ መጓተቶች ብዙ ጥፋቶችን አስከትለዋል። በትግሉ ላይ ህዝቡ ተስፋ እንዲቆርጥ ላገዛዙ ደግሞ የተመቸ ሁኔታ እድሜው እንዲራዘም ይበለጠ ለሌላ ጥፋት እየተዘጋጀ እንዲሄድ ጊዜ ሰጥተውታል እና አሁን ከዚህ ተገቢው ትምህርት መወሰድ አለበት የሚል አመለካከት ነው ያለኝ። ይህንን ካጠናከር በራሱ ወደቀ መንግስት ነው። በነገራችን ላይ ትልቁን ድርሻ አሁን በየቀኑ አሁን ሰሞኑን ጠቅላይ ሚኒስትሩ ኤታማዦር ሹሙ የተናገራቸው ንግግሮች
በደንብ ለሚያስብ ህብረተሰብ ወይም ደግሞ በዚህ ረገድ ተደራጀ ልሂቅ ማለት ክሪሚናል እንትኖች ናቸው። ብርሃኑ ጁላ ስላሰብ ማምጣት ያወራል። በሌላ መልኩ እንደገና ደግሞ ስለ ይህዱልን ደግሞ የሚናገርበት ሁኔታ አለ እና እነዚህ በኢኮኖሚው መሰረት አድርጎ የተናገሩት በፖለቲካው ስለ ሰላም በኢትዮጵያ ህዝብ ውስጥ ጥይት ድምጽ መሰማት እኮ አይቀርም። ሰላም የሌለ የሚመስለው በሰው አእምሮ ውስጥ ነው እንጂ ሰላም ነው ብሎ በገሃድ የሚታየው ካንዱ አካባቢ ተነስቶ ወደ ሌላኛው አካባቢ ለመንቀሳቀስ ኢቭን አዲስ አበባ ከአዲስ አበባ ወጣ ብሎ 10-15 ኪሎ ሜትር እንኳን ሰላም በሌለበት ሁኔታ ለኢትዮጵያ ህዝብ በገሃድ ሰላም ነው፣ ሰላም የሌለው በእናንተ አእምሮ ውስጥ ነው ብሎ የሚያሾፍ አገዛዝ በስልጣን ላይ ያለበት ሁኔታ ምናልባትም ሌሎች ሀገሮች ሌሎች አገዛዞች ችግሩን አፕሪሺየት አድርገው ምክንያቱን ሊሆን ይችላል ከራሳቸው የሚያረጉት። ይሄኛው ግን ጠቅላላ በጋር የሚታየውን ረሃቡ የሰላም እጦቱን የህግ አልባነቱን ሁሉንም የተቋማትን መፈራረስ እነዚህም ሁሉ ዲናይ አድርጎ እንደ ኢትዮጵያ በመልካም ጎዳና ወደፊት እየተራመደች አድርጎ ሲያቀርብ በአንድ በኩል ለኢትዮጵያ ህዝብ ያለውን ንቃት ያሳያል። በሌላ መልኩ እንደገና ደግሞ አገዛዙ ራሱ በሪያሊቲ ሳይሆን በራሱ ቅዠት የሚኖር መሆኑን የሚያመለክት ስለሆነ ይህንን ሁኔታ ለመቀየር መሰመር ያለበት የሚመስለኝ እኔ አሁን ተስፋ ሰጪ የሆኑ ወታደራዊ እንቅስቃሴም ጥሩ መተባበራቸው ደግሞ በጎ እያሳያቸው ነው ያለው። እያመጡ ያሉት ውጤትም አለ። ከሁሉም በላይ በህብረተሰቡ የፈጠሩት የመተባበር ስሜት ሲያሳዩ በህብረተሰቡ እየተፈጠረ ያለው ሌላው ቀርቶ አሁን እዚህ በውጭ ሀገር ያሉት እንኳን አልፎ አልፎ የመተባበር መንፈሶች ሲታዩ በህብረተሰቡ ውስጥ የሚፈጠረው ስሜት በጣም ትልቅ ነው እና ይህንን ማጠናከር እኔ ዝግጅትን ትንሽ ማፋጠን የሚያስፈልግ ይመስለኛል። ከጊዜ ጋር አብሮ መሄድ የሚያስፈልግ ነው። አገዛዙ ቢወርቅ ከአብይ የከፋ ሰው ይመጣል ብዬ አላስብም አቶ ልደቱ እንዳለ። ነገር ግን እንደ አብይ ያለ ወይም ደግሞ ከአብይ ትንሽ ያለስ ለምን እንመኛለን? ተዘጋጅተን የተሻለ ውጤታማ የሚሆን ከዚህ መዓት የሚያላቅቅ ሁኔታ እንዲመጣ የሚወስነው የኛ ዝግጅት ይመስለኛል። ዝግጅቱን ስለ ዝግጅት ስመለከት እኔ በዚህ ረገድ ያለውን ከአብይ የተሻለ ወይም እንደ አብይ ያለ ሳይሆን በመሰረቱ ኢትዮጵያ ውስጥ ያለውን ችግር ስር ነቀል በሆነ መንገድ ሊያስተካክል የሚችል ሁኔታ እንዲፈጠር የሚያስችል ስራ መሰራት አለበት። ዝግጅቱ ከዛ አካባቢ ነው መሆን ያለበት የሚል እምነት ነው ያለኝ። እሺ አመሰግናለሁ። እሺ ልደቱ አንዲት እንደው ማለፊያ ማንችላት ነገር ስላለች ነው አቶ ገዱ ያለው ነገር ላይ ስለ ሰላማዊ ትግል ትርጉም ህብረተሰባችን ውስጥ የተዛባ ትርጉም ያለው ሰላማዊ ትግልን እንደ ምንድነው ቀኝህን ሲመታህ ግራህን ስጠው የሚል አይነት ሃይማኖታዊ እይታ አድርጎ የማየት ችግር አለ። እንደሱ ማለት አይደለም። አንድ በጠመንጃው የሚተማመን አምባገነን መንግስት ባለበት ሀገር የሚካሄድ ሰላማዊ ትግል በተለይም ደግሞ ህዝባዊ ቢተኝነት ከግጭት የጸዳ ነው ማለት አይደለም። ግጭት ደም መፋሰስ ሊኖር ይችላል። አሁን በጀንዚ ሙቭመንት እየተካሄደባቸው ያሉ አገሮች ንጹሃን ዜጎች ይገደላሉ። ንጹሃን ዜጎች ብቻ አይደሉም፣ ዜጎች መብታቸውን ለማስከበር በሚወስዱት አጸፋ የመንግስት የጸጥታ ሰራተኞችም ይሞታሉ። ስለዚህ ሰላማዊ ትግልን እንደው ዝም ብሎ ግራህን ሲመታ ቀኝህን ስጠው አይነት ሐሳብ ተደርጎ መታየት የለበትም። ሰላማዊ ትግል አምባገነን የሆነ በጠመንጃው የሚተማመን የህዝብ መብት የማያከብር መንግስት እስካለ ድረስ ከግጭት የጸዳ ነው ማለት አይደለም። የነዛ ግጭቶች መኖር ግን የሰላማዊ ትግልነቱን ትርጉም ሊያሳጣውና ጥያቄ ውስጥ ሊያስገባው አይገባም። ይቺ ነገር ሊሰመርባት የሚገባ ይመስለኛል። እና አንዳንድ ጊዜ ነገሮች በጣም አቀለን ሰላማዊ ትግል ሲባል እንደው ሁሉ ነገር በጣም ለስላሳ አየር ባየር ሰው የማይቆስልበት የማይገደልበት አድርገን የምናስብ ተደርጎ መታየት የለበትም። ይሄ ትክክል አይደለም። አሁን የጀንዚ ሙቭመንት ማንም ሰላማዊነቱን ጥያቄ ውስጥ የሚያስገባው የለም። ግን ብዙ ሰዎች እየሞቱ ነው። እየሞቱ ያሉት ደግሞ
ሲቪሊያን ብቻ አይደሉም የመንግስት ታጣቂ ኃይሎች ጭምር እየሞቱ ነው ያ ግን የሰላማዊነቱን ትርጉም አይቀይርም ስለዚህ እኔ በዛ ደረጃ ነገሩን አቀለን ባናየው ጥሩ ነው ማለት ነው ከኛ ትርጉም አቋያ ተወለደቱ ምን ቢሆን ጥሩ ነው እኔ ይሄንን እንትሉ ይገባኛል አሁን ባልከው ነው ምረዳው ግን ያመጻ ህዝባዊ አመጽ እንቅስቃሴ ነው መሆን ያለበት ህዝብ የታጠቀ አይደለም በመሳሪያ ኃይል አይደለም ህዝባዊ አመጽ ፖለቲካዊ ነው ትግሉ ገጽታ ይሄ በአመጽ መልክ የሚንቀሳቀስና እንትኑን ከፍ በሚያደርግ ኢትዮጵያ ህዝብ በቃይ ብሎ ከተነሳ እኔም መስማማ ብዙ ጊዜ አንተ ከምታነሳው በቃይ ብሎ ከተነሳ ከትጥቅ ትግል ባጠረ የትጥቅ ትግሉ ከሚወስደው ጊዜ በእጅጉ ባጠረና ኮስቱም ዝቅተኛ በሆነ መንገድ ውጤት ማምጣት የሚያስችለው በህዝባዊ እምቢተኝነት የሚካሄደው ትግል እና ከዚህ አኳያ እነዚህ ህዝባዊ እምቢተኝነት የታጠቀው ኃይል አለ የራሱን ስራ ይሰራል ነገር ግን የከተማው ህዝብና የገጠሩ ህዝብ በጠቅላላ እንደ ህብረተሰብ በእምቢተኝነት መንቀሳቀስ አለበት የሚለው ሁኔታ ነው ሞር አጉልተን ማሳየት ያለብን ሰላማዊ የሚለው ሞር ኦፍ በውጤቱ የምናገኘው እንትን ነው እንጂ ሰላም ሲል ከኛ ሀገር ሁኔታ ምን ማለት አንቆስኔ ማስረዳት ኃላፊነት እኮ የኛ ነው አቶ ገዱ እኛ ማስረዳት አለብን እንጂ እየፈለግን ያለነው እንዲሆን የምንፈልገው ነገር አመጽ ነው ህዝባዊ እምቢተኝነት ነው ይሄንን ቦልድ አድርገን ለምን እንትን አንለውም ነው ሰላማዊ ማለት እየተናገርኩ እኮ ነው አሁን የምትለው ቃል እኮ ህዝባዊ እምቢተኝነት እያልኩ እየተናገርኩት እኮ አዎ ብዙ ጊዜ ሰላም ስትለው እንትኑ ያተረጓጎም ልዩነት ነው በኮንቴንት ደረጃ ልዩነት ስለሌለ ለምን መሰለ ይሄን ማነሳበት ምክንያት አለ ህዝባዊ ሰላማዊ ህዝባዊ እምቢተኝነትን ህገወጥ እንቅስቃሴ አድርጎ መንግስት መፈረጅ ይፈልጋል እዛ ወጥመድ ውስጥ መውደቅ የለብን ሰላማዊ ህዝባዊ እምቢተኝነት መብት ነው ህገ መንግስታዊ መብት ነው የተፈጥሮ መብት ነው እና ደግሞ ሰዎች የማይሞቱበት እንቅስቃሴ ማለት አይደለም ስለዚህ መንግስት እምቢተኝነት ስለተባለ አመጽ ስለተባለ በህገወጥነት ሊፈርጀው አይችልም እና እነሱ እንዲህ አይነት ፕሮፓጋንዳ ሲያራምዱ እኛ የጎሉን እንጨት እየነቀልን መንፏቀቅ የለብን ለህብረተሰቡ በደንብ ያሳሰቡን ጽንሰ ሐሳቡ ምን ማለት እንደሆነ ማስረዳት ነው የሚጠበቅብን እንጂ መሰረታዊ ዓለም አቀፍ ተቀባይነት ያለውን ትርጉም መቀየር የለብንም ማለት ነው እሺ ወደ ይልቃል ሻገር ይሄኛው የመጨረሻ ራውንዳችን ነው እዚህኛው ላይ ሁላችሁም እስካሁን ድረስ የተነጋገርናቸውን ነገሮች በሚጠቃልል መልኩ ግን አንድ ማንሳት የምፈልገው ነገር አለ እስካሁን ስንነጋገር እንግዲህ በጽንሰ ሐሳቡ ላይ በፎከሱ ላይ በስልት ላይ በትግል ስልቶች ትርጓሜ ላይ በቃላት አጠቃቀም ላይ በተጠያቂነትና መሰል ጉዳዮች ላይ በትርክት ዙሪያ ተነጋግረናል ብዙ ጉዳዮችን አንስተናል በዚህ በጣም ደስ ይለኛል ግን ጥሪ ስናደርግ ልሂቁን እንዳወራን ሁሉ ዜጎች አሉ በየቦታቸው በየግለሰብነታቸው ያሉ አገዛዙ እስካሁን ያካሄዳቸው ያላቸውን ጦርነቶች እንዳይቀጥል የሚያካሄዳቸውን እልቂቶች እንዳይቀጥል ከዚህ በኋላ አዲስ ጦርነት እንዳይጀምር በየግለሰቡ መደረግ የሚችሉ ትንንሽ ግን ሲጠራቀሙ በጣም ውጤታማ ሊሆኑ የሚችሉ ተግባራት የሉም ወይ እና እነዛ የሚፈልጉት አደረጃጀቶች እየተሰራባቸው እንደሆኑ እኔም በተወሰነ ደረጃ ማቃቸው ነገሮች አሉ በአገር ውስጥም ሆነ በውጭ ማለት ነው ግን ዜጎችስ እንደው የፖለቲካ ኃይሉ እስኪተባበር ብቻ ዝም ብለው መጠበቅ አለባቸው ወይ ወደ እነሱስ በየግለሰብነታቸው በቤተሰብ ወይም በሌሎች አነስ ባሉ አደረጃጀቶች ሊያረጉ የሚችሏቸው አገዛዝን ግን በድምር ውጤትነት ሊያዳክሙ የሚችሉ የበለጠ ለሚካሄደው ትግል vulnerable የሚያደርጉት ተግባራት የሉም ወይ እሱንም ብታነሱ ደስ ይለኛልና ይሄንን ውይይት ስናጠቃልል ዜጎች እና ልሂቃን እንዲያተኩሩባቸው የምትፈልጓቸውን ነገሮች በማንሳት ላይ እንድታተኩሩ ነው ይልቃል ቀጥል እነዚህ ቀደም ሲል ያነሳኋቸው ነጥቦች በተመለከተ ያለህን አስተያየት እውነት ነው እንግዲህ እንዳልከው ነው አሁን እኛ ሀገር ብዙ ነገሮች ጓደኞች ያሏቸውን ሐሳቦች ስማማባቸዋል በአንድ ወይም በሌላ መንገድ ያገላለጽ ጉዳይ ካልሆነ ብዙዎቹ በመንፈስ ደረጃ በአስተሳሰብ ምን ስማማባቸው ናቸውና የትግሉንም ደረጃ የገመገሙበትን ነገር ስለ መንግስትም ሲነሳ አንድ ነገር ያብይም ጉዳይ እንዲነሳ ካደረገብን ካብይ ባሳ አይመጣም የሚለው የኢትዮጵያ ህዝብ መንግስታዊ ህዝብ መሆኑ
ያመጣብን የስነ ልቦና ችግር ነው ሶ መንግስትን የሚቃወም መንግስት ቦታ ላይ የተቀመጠውን ሰው እንኳን ቢሄድ የመንግስትነት ስነ ልቦና ስላለ የሚጎዳን ሰው እየጎዳንም እንዲጠቀም ወይ የደም ፈለግ አዝማሚያን ያመጣን ይሄ የኢትዮጵያ ህዝብ ለመንግስትና ለስርዓት ገብነቱ ያመጣበት ስነ ልቦና ነው ስለዚህ ይሄ ባንዳንድ መልኩ አንተ እንዳልከው ደግሞ አብዮት የሚያስፈልጋቸውና መነቃነቅ የሚያስፈልጋቸው ሪስክ መውሰድ የሚያስፈልጋቸው ነገሮች እንዳሉ መገንዘብ ያስፈልጋልና የአብይ ባህሪ አቶ ገዱ መጨረሻ ላይ እንደገለጸው እኛ ምንድነው ከኖርማል አማካኝ የማገናዘብ ሁኔታ ውስጥ ሁሉ ይወጣና ማንም ሰው ሊገባው የማይችል ሰው በርህራሄ ምንድነው በጭካኔ ግድያን አትዩ አትስሙ ሚል መንግስቱ ነው ያገሩ ዜጎች ሲሞቱ ካለ ይሄ ሰው የኑሮ ምን ያረግልኛል ሳይሆን ይሄ ሰውዬ በመኖሩ ያጭካኔ እየተፈጸመብኝ ነው ብሎ ማመን አለበት ሰው ማለት ነውና በምንም አይነት ያብይ መሄድ እንደው ማንኛውም አቨሬጅ ኮመን ሰንስ ያለው ሰው ቢመጣ ችግር ይቀንስልናል በዚህ ደረጃ ነው እንደው ይሄ የመጀመሪያውን ነገር መታ ያለበት እንደው ማን ይመጣ ይሆን እርስ በርስ እንጋደል ምናምን አያስፈልግም የሚያገዳድለንና ከሰው መሰረታዊ አስተሳሰብ በጣም የራቀና የተለየ ባህሪ ያለው ሰው ነው እዛ የተቀመጠው እኔን እንደው ሃይፐርቦሊ አይደለም እንደው በጣም ሃይፐርቦሊክ አነጋገር አይደለም እንዴት አንተ ሰው እየተላለቀ ያገር መሪ ሆነ ቅድም አቶ ገዱ እንዳለው ባፈታቱ ላይ በምክንያቱ ልትረዳ ትችላለህ እንጂ በሆነው ነገር ላይ ዝነልቦና ሳይተ አንዲት 5 ደቂቃ መግለጫ መስጠት ስለሌላ ሀገር እኮ ይናገራል ደግሞ ስለሌላ ሀገር ይናገራል ስለሆነ ቦታ ሳተነሳ ቢባል ወይም ደግሞ መሬት መንቀጥቀጥ ሌላ ሀገር ከሆነ ይናገራል በፌስቡክ ገጽ እና ይሄ ዜጎቹን እንደዳ ነው የሚያያቸው የሚለው አስተሳሰብ እኮ ይሄ እንትን እኮ ነው በቃ በማረጋገጫ የተረጋገጠ ነገር ነውና ይሄንን ሰውዬ ከላያችን ላይ በየትኛው መንገድ መሄዱ ችግርን በግማሽ መቀነስ ነው እንደው ልደቱን በጨዋነት እንደው ምናልባት እድል እናገኛለን ሳይሆን በጣም ትልቅ ግማሽ ረፍት ነው በጣም ተቀብያለሁ ለጋና ያንን መገንዘብ ያስፈልጋል ሌላው ደግሞ በዚህ በትግል ሂደት ውስጥ አሁን የምንገኝበት ዘመን በተለያየ ሚዲያ ምን ገልጫዋለሁ ትግል ወቅትና ዘመኑን ይዋጅ ይሆናል በዋር ኦፍ አትሬሽን የተደረገ ትግል አለ በታንክና በአውሮፕላን ዘመን የተደረገ አለ አሁን በሳይበርና በተለያየ ሙቭመንት የተቀላቀለበት ዘመን አለ በቴክኖሎጂው ዘመንና አሁን በሚደረግ ትግል ውስጥ በሁሉም መንገድ የሚደረግ እንቅስቃሴ ተደምሮ ትንሹ አጥባንጥ ሁሉ ወንዝና ጅራት እየፈጠረች ወደ አንድ ሀይቅነት የመፍጠር ትግል እንጂ በአንድ ቡድን በአንድ የፖለቲካ ኃይል ብቻ ተጀምሮ የሚያልቅ ትግል የምንወጣው አይደለም አሁን ከዶክተር ጌታቸው ከፕሮፌሰር ጌታቸው ቅድም መስማማው ቀድመ ፖለቲካ ላይ ነው ያለነው አሁን እኮ ገና በቃ እንደ ሰው እስቲ እንኑር መጀመሪያ ስርዓት የሚባለው ነገር መጀመሪያ እንናፍቅ እስቲ ከዛ በኋላ እኮ ነው የመንግስቱ አደረጃጀት አይነት የፖለቲካው አይነት ያገሩ ታሪክና ምን የምንጣላባቸው ምንስማማባቸው የሚለው ሌላ ነገር ነው አሁን ሁሉም ከሁሉም ጋር አውዳሚ በሆነ ስርዓት ውስጥ ነው የምንገኘው ያለና ከዚህ ለመውጣት የሚደረግ ትግል ደግሞ የግለሰብንም የቡድኖችንም ያጠቃላይ የሀገርንም የሁሉንም ሰው አስተዋጽኦ በሚጠይቅ የትግል ምዕራፍ ውስጥ ነው የምንገኘው ከቅድመ ፖለቲካ ወደ ፖለቲካ ገና ለመሄድ ነው የምናደርገው ትግል ያ ከሆነ ደግሞ ያንዳንዷ በዲፕሎማሲ የምትደረግ በህዝብን ቢተኝነት የሚደረግ በጠመንጃ የሚደረግ ዛሬ እኛ ምንለፈልፈውን እዚህ ነገር እኮ አሁን ደግሞ ሄደው እኛ እንዲስንል እስር ቤት እንዳያስገቡት እንጂ ዶክተር ደሳለኝ ፓርላማ ውስጥ በመሆኑ ያንን ነገር ኢትዮጵያ ህዝብ በሙሉ በሚያየው በተለያየ መንገድኛ በተለያየ ዩቲዩብ ቻናል የምናረጋትን ነገር በዛ መድረክ ሲደረግ የሚያቀለውን ስራ ተመልከቱት ማለት ነው የሚያመጣውን ነገር የተለያየ ህዝብን ታች ድረስ በመድረስ ረገድ ስለዚህ ፓርላማ ውስጥ ያለም ሰው የራሱን አስተዋጽኦ ለዚህ ትግል እንዳለው ጤነኛ አምሮ ያለውና እውነት የሚያስብ ሰው ካለ እያንዳንዱ ሲቪል ሰርቪስ ወታደር ውስጥ ያለ ደህንነት ውስጥ ያለ በየትኛው መንገድ መረጃ የሚሰጥ ሰው ውጭ ያለ የቴክኖሎጂ ችሎታ ያለውና ይሄ ሁሉ ነገር ተደምሮ ገና ወደ ፖለቲካ ስርዓት ለመግባት የሚደረግ ትግል የሁሉና ትግል ያለው እንደው ወደ ክሊሼነት እየሄደብን አስቸገረኝ እንዳገርም እንደተለያየ ህዝብም በዛ ደረጃ ያለን ስለሆነ የቡድን ሻሞ ስርዓት ላይ ገና ለመግባት አልደረስንም እዛ ስንደርስ ደግሞ መብታችንም ነው የተለያየ ፍላጎት የተለያየ ዝንባሌ ያለው ሰው በዛ ውስጥ እየተሳተፈ በዛ ጨዋታ ውስጥ ይሄዳል አሁን ግን እዛ ለመድረስ የሚደረግ ትግል የስልት ምርጫ ማይጠይቅ የግለሰብም የቡድንም ሳይሆን የሁሉም የጋራ
አስተዋጽኦ የሚጠይቅ የትግል ምዕራፍ ላይ እንገኛለን ብዬ ነው ማስበው።